ታውቂያለሽ። አንቺ ሰውን ቤት ማበላሸት ብቻ ነው የምታውቂው። ሰሚኛለሽ? ለሁለተኛ ጊዜ ነው የምነግርሽ። በድጋሚ አጠገቤ እንዳትደርሽ። አሁን ሂጂ። እሺ እሄዳለሁ፣ ግን ለዴቭ ሁሉንም ነገር ነግረዋለሁ። እሺ ዋጋ ትከፍልበታለሁ። ለዚህ ስራ ደግሞ ትጸጸትበታለህ። እሺ የፈለግሽ ነገር ማድረግ ትችላለሽ። እኔ ማንንም አልፈራም። እሺ ስለዚህ ሀሳብህን አልቀየርክም ማለት ነው ዶክተር? ጨርሻለሁ። አሁን ከዚህ ጋር ሂጂ። በቃ ሄድኩኝ። መጥፊያህን ማዘጋጀው ግን እኔ ነኝ። እሺ መልካም መንገድ ይሁንልሽ። ስማኝ፣ ዋጋ አስከፍልሃለሁ። እሺ ጠብቅ። ቆይቼ ልጅ ምናምን ነው የሚያማት። አሁን ደግሞ ሌላ ጣጣ እንዳታመጣብኝ። ወንድሜ ሊዱ ደግሞ ከየት እየመጣሽ? ስሚ ቅድም ያደረግሽውን ነገር አልረሳሁልሽም። እሺ አሁን እሱን ተውና የምነግርህ ነገር አለኝ። ምንድነው እሱ? ቀጥይ። የሆነ ሚስጥር ልነግርህ ነው ወንድሜ። ያ ዶክተር ሁላችንም እያታለለን ነው። ምንድነው መቀባጥ? ያ ሚስጥር ነው የምትይው? ያ ዶክተር ምን አደረገ? ሊዱ ተረጋግተሽ ንገሪኝ። እሺ ይኸውልህ ወንድሜ፣ እሱ እኮ መጀመሪያውኑ አትናገሪ። ምን እንዴት ነህ? በሰላም መጣህ? አዎ በሰላም መጣሁ። አንተ እንዴት ነህ? እኔ በጣም ደህና ነኝ። ዶክተር ሊዱ ምን እያለችኝ ያለችው? ቆይ ስለምን ሚስጥር ነው የምታወራው? አንተስ ቆይ ለምን ደነገጥክ? ምን ማለቴ? የቱ ማለቴ? ሊዱ ወንድሜ። እሺ ምንድን ነው? ዶክተርና አደይና ዶክተር ምን? ሰላም ክቡራትና ክቡራት ውድ የቻናላችን ተከታታዮች እንደምቆያችሁልን የዛሬውን የሰራተኛና አደይ ድራማ እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበረ አንጠራጠርም። ክቡራትና ክቡራት ውድ ቤተሰቦች እንግዲህ በዛሬው ክፍል እንደተመለከታችሁት ሁሉም ነገር አሪፍና ምርጥ አጓጊ ሆኖ ነው ያለቀው። እስቲ ውድ ቤተሰቦች ሊዲያ የምትሰራው ተንኮል ይብቃ የምትሉ ቤተሰቦች እስቲ ይህን ቪዲዮ ላይክ አድርጉ። ምክንያቱም ወንድሟን ከአደይ ጋር ለማጣላት በጣም ጥረት ያደረገች ነው። ፍቅርን ያዘዛት ወይንስ ደግሞ ነገሮችን ማበላሸት ነው ያዘችው? በጣም እኮ የሚገርም ነገር፣ ሁሉንም ነገር ብልሽቱን እየወጣችው ትገኛለች። አይ በጣም የሚገርም ነገር እኮ ሁሉም ነገር ምስቅልቁል እየወጣ ነው። ዴቭ ከዶክተሩ ጋር የሚጠላ ይመስላችኋል ወይንስ ደግሞ እህቱን በጥፊ ብሎ የሚደረግማት ይመስላችኋል? ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ሊዲያ ዝም ብላ ነው እየለፈለፈች ያለችው። በሰዓት ዶክተሩ ያደረገው ነገር የለም፣ ግን ደግሞ ከእሷ ፍቅር እንደያዘው ምናምን ነገር ሁሉን ነገር ያውቃል ብዬ አስባለሁ። ይህን ሁላ ነገር ተደራርቦ ግን ነገሮች ሊበላሹ ይችላሉ። ዴቭ እና አደይ በዚህ ምክንያት ድጋሚ ሊጣሉ ይችላሉ ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን ውድ ቤተሰቦቼ። እንግዲህ ውድ ቤተሰቦቼ ሰራተኛዋ አደይ በጣም በጓጊ መልኩ እየቀጠለ ይገኛል። ቀጣይ ክፍል ምን የሚፈጠር ይመስላችኋል? የሚደባደቡ ይመስላችኋል ወይንስ ደግሞ ሄዶ ከአደይ ጋር የሚጣላ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። ሰራተኛዋ አደይ ክፍሉ 268 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። አማርኛ ድራማዎችን ማለትም ቃል የተሰኘ አዲስ ምርጥ አጭር ድራማ ይዘንላችሁ ስለምንቀርብ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ዳይመንድ በስተመጨረሻ ፎንቃ ገብቶለታል። ምን አሰባችሁ? ከኩኩሻ ፍቅር ይዞታል። አይ በስተመጨረሻ የቀረው ፍቅር ያልያዘው እሱ ብቻ ነበረ። እሱም ፍቅር ያዘው። ሩታና ሊዲያም በዶክተሩ እየተጣሉ ነው። ይሄ ፍቅር የተከለከለ እየሆነ ነው። ልክ እንደ ቃና ፊልሞች እንደምንመለከተው አንዱ አንዱን ሲያፈቅር አንዱ ሌላኛውን አያፈቅረውም። እሱ የሚያፈቅረው ሌላ ሰው ያፈቅረዋል፣ እሱ የሚያፈቅረው ሌላ ሰው ያፈቅረዋል እያለ እንደዚህ እየሄደ ነው። እና እስቲ ወደ ቤተሰቦች ምን ታስባላችሁ? ማን ከማን ጋር ይመጣጠናል ብላችሁ ታስባላችሁ? ዶክተር ከአደይ ከሩታ ከሊዲያ ከማን ጋር የሚመጣጠን ይመስላችኋል? እስቲ ግምታችሁን አስቀምጡልን። ለዶክተር የትኛዋን ሴት ነው የምትመኙለት? ዶክተሩ እኔ አልደበረኝም፣ ጥሩ ሰው ይመስላል። ግን ደግሞ ፍቅር የያዘው ከተሳሳተች ሴት ነው። ምክንያቱም አደይ ማለት ፍቅረኛ ያላት እንዲሁም ደግሞ ለማግባት ትንሽ የቀራት ልጅ ነች እና ደግሞ ከዴቭ ጋር በጣም ብዙ ደስ የሚሉ ህይወትን አብሮ አሳልፏል። ክቡራትና ክቡራት ቤተሰቦች ይሄ ልጅ በሁለቱም መካከል ገብቶ በሚጠብጣቸው እኔ በጣም ደስ የሚሉኝ፣ ምክንያቱም ሁለቱ አንድ ላይ በጣም ነው ደስ የሚሉት አይደል? ወደ ቤተሰቦች እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ ፍቅር አለች። አይ ፍቅር አሁንም እየበጠበጠችው ነው ይህንን ቤት። በስማም ከሰራተኛዋ ጋር ከአሹ ጋር ከአደይ ጋር ከለሊ ጋር ከእያንዳንዳቸው ጋር መስማማት አትፈልግም።
ምን አይነት ጸብ የምትወድ ምን አይነት ጸብ የምታፈቅር ልጅ ነች? ምን ያህል ነው እንደዚህ የሰው ልጅ ሴጣን ራሱን በአካል ሊመስል የሚችለው? ኧረ በስመ አብ በጣም የምትገርም ሰው ነች። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ይህ ድራማ እያለቀ ይመስላችኋል? እኔ ግን ትንሽ የሚቀረው ይመስለኛል። እስከ 300 ክፍልም ሊያመራ ይችላል ብዬ አስባለሁ። እናንተስ ውድ ቤተሰቦቼ ይሄ ድራማ ይቀጥል ወይስ ቶሎ እንዲያልቅ ትፈልጋላችሁ? ምን ታስባላችሁ? ግን ደግሞ ይህ ፊልም ረዘመ ማጠር ዴቭ እና ዴን ቶሎ ያጋቡልን አይደል እንዴ? እስቲ በእኔ ሀሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይ አካል ያደረጋችሁ ላይክ፣ ሼር ያላደረጋችሁም ሼር አድርጉ። ሰራተኛው አደይ ክፍል 554 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።